ጤና ይስጥልኝ እንደምሰንብታችኋል ተመልካቾቻችን የምንገኘው በዴንቨር ከተማ ነው ያለነው ደግሞ በወይዘሮ አሰላ ወርቅ ደመቀና እንዲሁም በአቶ ሉባ ኤርጌኖ ቤት ነው የተገኘንበት ዓላማ ደግሞ የፈረንጆቹን ክሪስማስ ምክንያት በማድረግ በዚህ ቤት የፈረንጆቹ ክሪስማስ በዓል እንዴት ይከበራል ብለን ቆይታ እናደርጋለን እንዲሁም ከቤተሰቡ ጋር አንዳንድ ጨዋታዎች እንጨዋወታለን ያቶ ሉባ ኤርጌኖ ድርጅት የሆነውን ኢምፓክት ሪል ስቴት እንቅስቃሴንም እንመለከታለን እናንተም እንግዲህ እስከ ፕሮግራማችን ማብቂያ ድረስ አብራችሁ እንድትቆዩ እንጋብዛለን መልካም ጊዜ መልካም ቆይታ ወደ ውስጥ እንግባ ተከተሉኝ እንዴት ነው እንኳን አብሮ አደረሰን ለፈረንጆቹ ክሪስማስ እንኳን አደረሳችሁ አደረሰን ሜሪ ክሪስማስ ያው ሰው ባለበት ሀገር ነው በዓሉ የሚያከብረው እንዴት ናችሁ ሰላም ነው ሰፈራችሁ ቤታችሁ ያምራል ቴንክ ዩ ራም ለራሳችሁ አድላልታችኋል እንዴ ነው አይ እንግዲህ ጥሎብን እዚህ ላይ ጣለን እንጂ እዚህ ላይ ጣለን ነው እሺ እሺ ቴንክ ዩ እሺ እንግባ ስለደስታ እሺ እናንተ ከደ እንዴት ነው ክሪስማስ እንዴት ቆንጆ ነው ደስ ይላል ያ ሁለት ነው እኛ የምናከብረው ያበሻም የፈረንጅም ሁለት አመት ሁለት አዲስ አመት ሁለት ክሪስማስ አይደለም በጣም ያ ሁለት የምናከብረው ትክክል እንደ ሀገሩም ደግሞ ያው እዚህ የሚወለዱትም ልጆች የዚህ ሀገር ስለሚፈልጉ የፈረንጆቹን ክሪስማስ ሲከበር የሀገር ባህል ልብስ ለብሳችሁ ነው ያው እኔም ማስለበሳችሁኝ እኮ የሀገር ባህል ልብስ የሚያምር ነው ስለዚህ በየትኛውም ጊዜ ቢለበስ ደስ ይላል ተከከል የሚያኮራንም ነው እንግዲህ ባህላችን እንግዲህ ቤታችሁን ስለፈቀዳችሁልኝ ከእናንተ ጋር ቆይታ እንዳደርግ ደግሞ በራችሁን ከፍታችሁ ስላስገባችሁኝ በተመልካቾች ስም ከልብ ነው ማመሰግነው እናመሰግናለን አሜን አሜን እስቲ በየተራ ራሳችሁን አስተዋውቁኝ እንግዲህ ለሴቶች ቅድሚያ እንሰጣለን እሺ እኔ አሰላ ወርቅ ደመቀ እባላለሁ የተወለድኩት አሰላ ነው ያደግኩት ሆሳዕና ከተማ ነው ስምሽ የሚወጣው በተወለድሽበት ሀገር ነው እሺ እኔ ሎባ ማርቆስ ኤርጌኖ እባላለሁ እኔም የተወለድኩት ሆሳዕና አካባቢ ሆመቻ የሚባል አካባቢ ነው የተወለድኩት ያደግኩት አዲስ አበባ በምን ስራ ላይ የነበርከው ከዛስ አሜሪካ መቼ መጣ እኔ በአሜሪካ ጁላይ 2014 በፈረንጆቹ ነው የመጣሁት አሁን 11 አመት ሆኖኛል ማለት ነው ኢትዮጵያ የተለያዩ ቦታዎች ሰርቻለሁ ከኮሌጅ መቀሌ ዩኒቨርሲቲ ተምሬያለሁ ከዛ ደግሞ ወላይታ ሶዶ ዩኒቨርሲቲ ተምሬያለሁ ከሱ በኋላ ከመቀሌ ግራጁዌት ካረኩ በኋላ ወደ ጂንካ ንግድ ባንክ ተቀጥሬ ትንሽ ጊዜ ሰርቼ ነበር ከዛ በኋላ ደግሞ ወላይታ ሶዶ ዳሽን ባንክ ብዙ አመት ሰርቻለሁ ወደ 5-6 አመት አካባቢ ሰርቼ ነበር ከዛ ደግሞ እንደገና በዛው በዳሽን ባንክ በሄድ ኦፊስ ላይ በኦዲቲንግ ኢንስፔክተር ተብሎ የሚሰራ ስራ ነበር በሱ ደግሞ በየብራንቹ እየዞርን ኦዲት እናደርግ ነበር በሱም ሰርቻለሁ አንድ አመት አካባቢ ከዛ ደግሞ ከአዲስ አበባ ደግሞ ተመልሼ እንደገና ሻሸመኔ ዳሽን ባንክ አንድ ብራንች ሲከፈት እዛ ሄድኩኝ እዛም ደግሞ ሰርቻለሁ አንድ ትንሽ ጊዜ ከዛ ደግሞ ወደዚህ ለመምጣት ትንሽ ጊዜ ሲቀረኝ ሆሳዕና ደግሞ አንበሳ ባንክ ደግሞ ትንሽ ጊዜ ማኔጀር ሆኜ ሰርቻለሁ እናንተ ትውውቄት ነው የሚጀምረው ማን ይመልስ እስቲ መልስ ሆሳዕና ነው የታወቅ ነው እኔ ሆሳዕና ወደዚህ ከመምጣቴ ትንሽ ቀደም ብሎ አንበሳ ባንክ ሰራ ነበር እዛ ከሷ ወንድሟ ደግሞ እጅጉ ደመቀ ይባላል ጓደኛዬ ነበር ወላይታ ሶዶ ዩኒቨርሲቲ አስተማሪ ነበር እዛ ወላይታ ሶዶ ዳሽን ባንክ ሰራ ከሱ ጋር ስለምንግባባ ያው የፋሚሊ ትውውቅ ነበር ከዛ ደግሞ እኔ ወደ ሆሳዕና ከሄድኩ በኋላ እዛ ታወቀን ከዛ ነው የጀመረው ምን ያህል በትዳር ቆያችሁ ማለት ነው በቁጥር ያው የትዳር ቁጥር ሴቶች ጎበዝ ናቸው ላስት ዊክ 8 አመት ሆነ ኖቬምበር 6 አይ ደስ ይላል በጣም እግዚአብሔር ይመስገን ስንት ልጆች አሏችሁ 3 ልጆች አሏችሁ ሁለት ሴትና አንድ ወንድ አይ ጥሩ እስቲ ወደ ሉባ ልመለስና አሜሪካ እንዴት አገኛት አሜሪካ ከመጣ በኋላ የት ቦታ ወሰራ ከዛ ከለመድኩበት የስራ ኤንቫይሮንመንት መጥቼ እዚህ ትንሽ ቻሌንጅ ነበር ስራ አይነቱ መልመድ ምናምንና ትንሽ ሞር ጉልበትም ይቀላቀለ ስለሆነ በብዛት ያለው ምን ሰራ የመጀመሪያ ስራ ምን አልደበቀም ይኮራበታል ነው የመጀመሪያ የሰራሁት ኪንግ ሱፐርስ የሚባል ግሮሰሪ ስቶር ላይ እቃ ስታክ ማድረግ ነበር የምሰራው እዛ እቃ መደርደር ነው ኦቨርናይት ነው ሚድናይት 12 ሰዓት ከዚህ በዚህ በእኛ ሀገር 6 ሰዓት ከሌሊቱ ተገብቶ ከጧቱ 2 ሰዓት የሚወጣበት ስራ ነበር ያው የሰዓቱም እንትን አለው የማታ ስራ ነው ስራ እቃ መደርደር ነው እቃዎች አሁን ይሄ እኛ ከሄደን እቃ ገዝተን ምናመጣቸው ነገሮች አሉ አይደል እነሱ መደርደር ነው ከባዱ ነገር የነበረው ያኔ ቁጥጥ ማለትና
የእቃዎቹ ስም ማወቅ። እነሱ እቃዎቹ የፓስታ ስም ብዙ ነው፣ የሱፕ ብዙ ነው፣ የምግቡ አይነት እኔ አላውቀውም። እኛ ሀገር ያለመድነው የምግብ አይነት ስለሆነ እሱን መደርደር ነበረ ስራው፣ ትንሽ ከባድ ነበር። ከዛ ኤርፖርት ሲሄድ ደግሞ የዊልቸር ላይ የሚባል አቅመ ደካሞችንና የአካል ጉዳት ያለባቸው ሰዎችን በዊልቸር ላይ ከኤርፖርት ከአንዱ በር ወደ ሌላ በር ወደዚህ ደግሞ ከኤርፖርት ሲወጡ ምናምን ማገዝ እንደዛ ነው ስራ። በጣም አሪፍ ናት። በጣም አሪፍ ነው። የመጀመሪያ ቲፕ እንዴት ነበር? በጣም አሪፍ ነው። 20 ብር ስታይ ሰው እጅ ላይ ራሱ ያጓጓ። $20 ካይሽ ሰው እጅ ላይ የሚሰጥሽ ይመስልሽ እና በጣም ነበር የምወደው። እና ግን ምንድነው ኢንቫይሮንመንቱ እኔ የምፈልገው አይነት አልነበረም። ወደዛ ቀጥታ ወደ ሌላ ለመሄድ የሚጋብዝ ስላልሆነ ያው ከዛም እንትን አላልኩም ነበር። ወደዚህ ሀገር ከመምጣት በፊት አንድ ነገር መናገር የምፈልገው ስኮላርሺፕ አግኝቼ ፊንላንድ ልሄድ ተዘጋጅቼ ነበር። እዛ እያለው ነው ዲቪ ሲደርሰኝ ወደዚህ መጣሁትና ከመምጣት በፊት እዛ ለመሄድ እያሰብኩ ትምህርት መማር ነበር ዋናው ፍላጎቴ የነበረው። እዚህ ሲመጣ ትምህርት ለመማር መጀመሪያ ስራ መያዝ አለብኝ። ስራ ይዤ አቅሜን መቻል አለብኝ። እንደዛ እያልኩ እያለው ትምህርት ለመማር እየፈለኩ ነበር። ይዛ ስለ ስራም አልተመቸኝም፣ ለትምህርትም አይመችም ነበር። እንደ አጋጣሚ ሆኖ አንድ በቸርች የማውቀው ልጅ የሚሰራበት ቦታ የሱ ስራ ሌላ ተምሮ አሪፍ ስራ ሲያገኝ እሱ የሚሰራበት የነበረው ስራ ስለቅ ሰው አምጣ ተባለ ሲባል ከዛ እኔን ሪከመንድ አድርጎኝ አንድ ጥሩ የተሻለ ስራ ቦታ የኦፊስ አይነት ስራ 1 አመት እዚህ ሀገር እንደቆየው አገኘው ማለት ነው። ከዛ 3 ቀን ለትምህርት ጊዜ ምናምን ማዋል ጀመርኩኝ። ትምህርቴን ጀመርኩ ማለት ማስተር ኦፍ ቢዝነስ አድሚኒስትሬሽን በኮሎራዶ ክርስቲያን ዩኒቨርሲቲ ተማርኩኝ። እነሱ ጋር ደግሞ እየተማርኩ ኦፖርቹኒቲ መጣ ደግሞ እንደገና በመሃል ላይ እነሱ ጋር አንድ ፕሮፌሰር ነበረ እንደዚህ ሂሳብ ምናምን እንትኖች ምናምን ሳቅ ሪከመንድ አደረገኝ። እዚህ እኛ ጋር አካውንቲንግ ስራ ብታመለክት እንደዚህ ያለ ምናምን አለኝ። ከዛ እነሱ ጋር ሄድኩኝ። እነሱ ጋር ቀጠሩኝ 1 አመት እዚህ ሀገር ከመጣሁ በ2 አመቴ አካውንታንት ስራ አገኘው ማለት ነው። እዛ እነሱ ጋር አካውንታንት ሆኜ መስራት ጀመርኩ። ማስተርሴን ጨረስኩኝ። ከዛ ማስተርስ እንደጨረስኩ እነሱ ጋር ሲሰራ ደግሞ ሌላ ኦፖርቹኒቲ መጣ። ምንድነው ያ ኦፖርቹኒቲ? እነሱ ጋር 1 አመት ያገለገለ ሰው ትምህርት በነፃ መማር ይችላል። አሁን እዚህ ሀገር ትምህርት በጣም ውድ ነው፣ ግን ትምህርቱ በነፃ ከተገኘ ብዬ እንደገና አካውንቲንግ ዲግሪ ተማርኩኝ እነሱ ጋር ማለት ነው። ስለዚህ ሁለቱንም ማስተርስም አካውንቲንግ ዲግሪም እነሱ ጋር ኮሎራዶ ክርስቲያን ዩኒቨርሲቲ የሚባል ተማርኩኝ ማለት ነው። ስለዚህ እነሱ ጋር ደግሞ ባንክ ከነሱ ጋር አንድ ፈርስት ባንክ የሚባል አለ እዚህ ፓርትነር ያደርጋል። ብዙ ጊዜ እነሱ ጋር ግራጁዌት ያደረጉ ተማሪዎችን እነሱ ጋር ይቀጥራሉ። አሁን ለምሳሌ እኛ ሀገር ኮመርስ ኮሌጅ የተመረቀ ቀጥታ ንግድ ባንክ ይቀጥር ነበር ድሮ፣ ሌላዎችን ሳይጋብዝ ቀጥታ ከኮሌጅ ወስዶ እንደዛ። ይሄኛው ባንክም ከነሱ ከዚህ ከኮሌጁ ቀጥታ ይወስድ ነበር። ከዛ በሱ ግብዣ ሲመጣልኝ ከዛ ከነሱ ጋር ወጥቼ ወደ ባንኩ ሄድኩኝ ማለት ነው። የባንኩ ስራ ላይ ገባሁ። ከዛ በኋላ እንዴት ነው አሜሪካ እንዴት አገኘሻት? እንደመጣሽ እንደጠበቅሻት ናት? በፊልም እንዳየሻት? በፊልም እንዳየናት አይደለችም፣ ግን ያው ጥሩ ናት። ሰው ተምሮ ለመቀየር ጥሩ ኦፖርቹኒቲ ያለበት ሀገር ነው። የስራ እድል ያለበት ሀገር ነው። ትንሽ ወይዘሩ ብቻ ነው ከኛ ሀገር እንትን ጋር የማይሄደው፣ ግን ጥሩ ነው። አሪፍ ነበር። ሉባ ምን አይነት ጎበዝ ሰራተኛ ነው ትያለሽ? እስቲ በሚስት እንዴት ይገለጻል በስራው ላይ? እሱ በስራው ቀልድ አያውቅም። በጣም ሰዓት አይመርጥም። ማለት የሱ ስራ ስኬጁል የሌለው ነው። ከስተመር በፈለገው ሰዓት ሁሉ መገኘት አለበት። ስልክ ቤት ገብቶ በኋላም ሊደወልለት ይችላል ምናምን። ቅድሚያ ለከስተመር የሚሰጥ ጠንካራ ሰው ነው። በጣም ከስተመሮቹን የሚያከብር፣ ኤኒ ታይም እርዳታውን ሲፈልጉ የሚገኝ፣ እንደራሱ አርጎ አስቦ ሰዎቹን ተቀብሎ የሚሰራ። ይሄ ደግሞ ያው ከስተመሮቹ የሚመሰክሩለት እውነት ነው። እኔ የማየውና የማውቀው ነው። እና በጣም ጠንካራ ሰው ነው። አንቺ በምን ስራ ላይ ነው ያለሽ? እኔ አሁን ገና ስራ እየጀመርኩ ነው። ልጆች በማሳደግ ነበር የቆየሁት። እሱ ራሱ ትልቅ ስራ ነው። ያ አሁን ግን ተምሬ ነርሲንግ ስራ በቅርቡ ጀምሬያለሁ። እስቲ ባለቤትሽም ሁልጊዜ ከጠንካራ ወንዶች ጀርባ ከስኬታማ ወንዶች ጀርባ ሁልጊዜ ጀግና ሴቶች አሉ። ባለፈውም ስንገናኝ ቴስት ኦፍ ኢትዮጵያ ዝግጅት ላይ ነግሬሻለሁ ያንቺ ውጤት ጭምር ነውና እንዴት ነው ምን ያህል ታግዟለሽ ስራው ላይ? ያው ስራው እንዳልኩሽ በጣም እሱን ይፈልጋል። በጣም ብዙ ሰዓቱን ስራው ላይ ነው የሚያሳልፈው። ከቤትም ቢመጣ ቤት ውስጥ እየበላም ባገኘው አጋጣሚ ስራ ላይ ነው። ሰው ልጆቹ ይፈልጉታል፣ ቤትኛ እንፈልገዋለን። ግን ደግሞ ስራ ስለሆነ ስራው ላይ ውጤታማ እንዲሆን ስራው እንዳይበደል የምችለውን ሁሉ አደርጋለሁ። ሉባ ምን አይነት ባለው ምን አይነት አባት ነው? ከስራ ውጪ ደግሞ እንዴት ምን አይነት ሰው ትገልጫለሽ? ያው ለልጆቹ በጣም በዙሪያችን ያሉ ሁሉም የሚያውቁት ነው። በጣም ጥሩ አባት ነው።
እንዳልኩሽ በጣም ቢዚ ቢሆንም ስራው እሱን ቢፈልግም ግን ደግሞ ባለው ሰዓት ቤት በሚመጣ ሰዓት ግን ከልጆቹ ጋር በጣም ጊዜ የሚያሳልፍ ልጆቹ ያው ሁሉም ሰው የሚያውቀው እሱ ሳይመጣ አይተኙም ያለስ እኔ ምንም እንኳን ከኔ ጋር ቢሆንም እንትናቸው ለአባታቸው ይለያሉ ያ የሆነው ደግሞ ከሚሰጣቸው ፍቅር ነው በጣም ፍቅር የሆነ አባት ነው ለልጆቹ ለኔም ደግሞ በጣም ጥሩ ባል ነው ምን ልበልሽ የነጻነት ቦታ ነው በቃ ምንም አይነት ነገር ላደርግ የማልፈራበት ምንም ላደርግ የማይከለክለኝ በጣም ነጻነት የሚሰጠኝ መብቴን የሚጠብቅልኝ የሚያከብርልኝ እቤት ሲሆን ደግሞ ቅድም እንዳልሽው ስራ ትተሽ ቤት ስትቀመጪ አንዳንዴ እንትን ይላል እና የእሱ የሚሰጠኝ ሞራል ለኔ በጣም ትልቅ ነው ትልቁን ስራ እኔ እንደምሰራ ስለሚነግረኝ ስለሚያበረታኝ ስራ እንደማልሰራ አይሰማኝም ነበር እስከዛሬም ያው 7 አመት ኦልሞስት ቤት ቁጭ ብያለሁ ግን እየሰራው እንደሆነ ስለሚነግረኝ ብዙ ፊል አላረግም ነበርና በጣም ለኔ ጥሩ ባል ነው በጣም በቃ እንዳልኩሽ የነጻነቴ ቦታ ነው መቼም በሰው ሀገር ያው ተቀጣሪ ስንሆን ምቹ ነው ወይም ባባባል ኮምፈርት ዞን ነው ያንን ነገር ለቀ የግሌን ስራ ሰራለሁ ብለህ ስትወጣ እንደው የዛን ቀን ያችን ውሳኔ ጸጸትባታለሁ ብለህ አላሰብክም እንዴት ነበር ውሳኔ አይ ወስነን ነው ያው ተመካክረን ነው ከባለቤቴ ጋር የገባሁት እዚህ ላይ ኦፖርቹኒቲ መኖሩን አይቻለሁ በጣም ኦፖርቹኒቲ እንዳለው ስራ ሊሰራ የሚችል ነገር እንዳለው አይቻለሁ ግን አልጋ ባልጋ ግን አልሆነ በጣም ቻሌንጁ ከጠበቅነው በላይ ነው የሆነው ከባድ ነበር በጣም እኛ በቃ በጣም ከባድ ሆነ ሞርጌጅ መክፈል እስከማንችል ድረስ ምናምን ተቸግረን ነበር ቤትም ገዛን ቀደም ብለን ሁለተኛ ልጅ መጣች ሁለት ልጆች አባት ሆነን እሷ እንዳለችው ቤት ተቀመጥ ነበርና ከዛ የኔ ስራም በአንድ ገቢው ሲቋረጥ ከዛ ደግሞ ኮቪድ መጣ 2020 ሲመጣ እኛ እሷም የስራ ሂስትሪ የላትም እኔ ደግሞ ስራ ለቀቅ ያለው አንኤምፕሎይመንትም አናገኝ በዛ ጊዜ ያንን ቻሌንጅ ለማለፍ ስል ነው እንደውም ስፕሪንት ያደረኩት ብዬ ማስበው because እኛ እንደሌሎች እዚህ ሀገር ብዙዎች አንኤምፕሎይመንት አገኙ ምናምን አገኘ የገቨርንመንት ጥቅም እኛ ምን ማናገኝም እሷም የስራ ሂስትሪ የላትም እኔም ደግሞ ስራ ለቀቅ ያለው የሰልፍ ኤምፕሎይመንትም በቂ ልምድ የለኝም ስለዚህ ምንም ስላላገኘን በኮቪድ ጊዜ ተሸፋፍኝ ሄጄ ምናምን ቤት አሳያለሁ ለነርሶች ለምናምን አይሲዩ ምናምን ገብቶ የመጡ ነርሶች ጋር ቤት አሳይቼ ምናምን ቤት አጋዛ ነበር ግን አንዳንድ ጊዜ ቻሌንጅ በጣም አይ ቲንክ ጥሩ ነው ሞር ያበረታል ማር በጣም ይሄ ምንድነው የሚባለው በምን የተፈተነ ምናምን የሚባለው ያንን እንደዛ አይነት ነገር ነው ያሳለፈንና በጣም ከባድ ቢሆንም ግን እግዚአብሔር ይመስገን እዛው ልቆይ ይችላል ነበር ማለት ለማውራት እኔ ራሴን በቅርብ የመጀመር ፍላጎት ነበር እንደዛ አንዳንድ ጊዜ መጥፎ የሚመስሉ ነገሮች መልካም ይሆናሉ አንዳንድ ሶ ያኔ የተፈጠረው ምንድነው የነበርኩበት ቦታ ላይ ምቾት ብዙ የማይፈጥሩ ነገሮች ሲፈጠሩ ከዛ ያ የነበረበት ብሮከሬጅ ፈረሰ ያን ኃላፊነት የሚወስድ ሰው ሲጠፋ ሲፈርስ እኔ ገብቼ እዛ ውስጥ እንደ አንድ ተጨማሪ ሪል ስቴት ኤጀንት ሆኜ የምሰራበት ቦታ ሲቀር ስለዚህ ሌላ ቦታ ከመሄድ የራሴን መመስረት አለብኝ ብዬ ወሰንኩኝ ማለት ያው ሪስክ እንዳለው አውቃለሁ ምንም ብቻዬን ነኝ ኦፊስ አድሚኒስትሬተር የለኝም ፔፐር ወርኩንም የራሴን ኦፊስ መከራየት ምናምን አለው ይሄን ሁሉ አረኩኝና ወሰንኩኝ በቃ በዛ በግል ማድረግ ስያሜው ደግሞ ያው ያበሻ ስምም ምናምን አስበን ነበር ብዙ ነገር አስበን ነበር ግን ለሁሉም ለአፍም የሚቀል ሁለተኛ ደግሞ ከምንሰራው ተግባርም ሰዎች ላይ ተጽዕኖ መፍጠር ነው መልካም ተጽዕኖ ማምጣት ነው ኢምፓክት ማለት ጥሩ ስም ስለሆነ ያንን ነው የተጠቀምነው ማለት ነው እስቲ አሰላወርቅ ምን አይነት ሚስት ናት ትላል እንዴት ትገልጻታል እሷ ያው ብርቱ ነች እሷም ብዙ ነገር ይችላ ነው እንግዲህ የኔን በተለይ አሁን ብዙ ጊዜ እህቶች ቤት ውስጥ ባል ከሌለ በጣም ይፈልጋሉ ብዙ ጊዜ ለኔ ጊዜ የሚባል ነገር አለ ሰው ይሄኛውን እስክናልፍ ስል ያው መታገስን ብዙ ትታገሳለች በዛ የኛ ሰክሰስፉል ሆነን መልካም ነገር ላይ ስንደርስ እናርፋለን በመለው ያው ትልቅ ትግስት ነው ስራ ሳይሰሩ መቀመጥ ትግስት ነው ልጆች ቀኑ ሙሉ አሁን ትንሽ 3 ሰዓት 1 ሰዓት አብረሽ ብትቀመጪ ልጆቹ በጣም ነው ቢዚ የሚያደርጉሽ ጭንቅላት እኔ ቴክስት ማድረግ አልችልም ከልጆች ጋር ሲሆን እንደዛ ሆኖ ከነሱ ጋር ቀኑ ሙሉ ማዋል ራሱ ከባድ ነገር ነው ያንን ያው ብዙ የቤቱን ኃላፊነት እሷ ነች የምትወጣው የቤተሰባችንን አገር ቤት ስልክ በመደወል እኔ አልችልም ብዙ አሁን እኔ የኛ ቤትም የነሱ ቤተሰብም እሷ ነች የምትደውለው ገንዘብ የምትልክላቸው የምትጠይቃቸው ቤተሰብ ሁሉ የምትጠይቀው እሷ ነች እና ትልቅ ድርሻ ነው ሉባ ኤርጌኖ ኢምፓክት ሪል ስቴት ተሸላሚ ነው መሸለም ብቻ አይደለም የዚህ ነገር ቻሌንጅ አልፎ ከነጮቹ ጋር በዴንቨርም አልፎም ደግሞ በመላው አሜሪካ እንደ አዋርድ እየወሰደ ሲመጣ ምንድነው የሚሰማሽ ነገር
እግዚአብሔር ነው ሊመሰገን የሚገባው ምክንያቱም የማይገባንን ክብር እየሰጠን ብዙ የማይቻሉ የሚመስሉ ነገሮች እንዳልሽው በሰው ሀገር ይሄ እግዚአብሔር እጅ ነው እግዚአብሔር ነው ሞገስ እየሆነ ይሄንን እንድንደርስ ያደረገን እግዚአብሔር ነው ሎባም በጣም የሰው መውደድ ያው ስራው ከሰዎች ከከስተመሮቹ የሚያገኘው ሪቪው ነው የሚያሸልመውና ሪቪው የሚሰጡት ደግሞ ከስተመሮቹ በጣም እኔ እንኳን ማቃቸው በጣም ይወዱታል ይሄ እኔ እንደኔ ከሱ መልካም ስራ ምናም ብቻ አይደለም ይሄ እግዚአብሔር እጅ ነው እግዚአብሔር ሞገስ ስለሆነው ነው እና ደግሞ እንዳልኩሽ አዋርዱንም ምናምን ሲወስድ እኔ እግዚአብሔርን ነው ማመሰግንበት የማይገባንን ክብር የሰጠን ጌታ ነው እንደው አሜሪካ መተን ሁላችንም አንወሻሻው የተለያዩ ገጠመኞች አሉ እንደው በክፉም በሳቅም በደስታም እንደው እማትረሳው ገጠመኝ አስሊን ካለሽ በተለይ ያንተ ስራ ከብዙ ሰው ጋር ስለሚያገናኝ ብዬ ነው ብዙ አለ ግን ሜቢ ከዚህ ስራ ጋር የተገናኘ አንድ ጊዜ ቤት በር እየከፈትን ምናምን እናሳየውና አንድ ጊዜ ትልቅ እንትን አለው መኝታ ክፍል ላይ ያለው ልብስ መስቀያ ያለው ክሎዜት አለ አይደል ክሎዜቱ በር ልከፍት ስታገለው አይከፈትም ማለት ልክ ስከፍተው ከውስጥ ትልቅ ጥቁር እጃ ያለው ከዛ ደንግጬ በቃ ምንድነው በየቀስ ብዬ ከፍታለሁ ለካ መስታወቱ የኔ እጅ ነው አንጸባርቆ ከውስጥ ማመጣብኝ የነበረ አስታውሳለሁ በተለይ እዚህ ሀገር በፊልም በምናምን በጣም በቃ እዛ ውስጥ ምን ተደብቋል ብዬ እና ደንግጬ በጣም ደንግጬ ነበር አይ ደስ ይላል እንደው እስቲ ቀጣዩን ኢምፓክት ሪል ስቴት ምን ይመስላል ምን ስራዎችን ነው የሚሰሩት ምን አገልግሎቶችን ነው የሚሰጡት የሚለው እኔ እናንተ እንደዚህ ያበሻ ልብሳችንን ለብሰን መቼም ኦፊስ አይኬድም ሳይት አይኬድም ልብሳችንን እንቀይርና ወደ ሳይት ሄደን በደንብ ስለ ኢምፓክት ሪል ስቴት ያሉትን በአሜሪካ ያለውን የሪል ስቴት እንቅስቃሴ ሌሎችን ነገሮች ሄደን እናወራለን አሁን እዚህ ላይ የሚኖረን ቆይታ ያበቃና ግን አስሊ ደግሞ ዘመድ ወዳጅ ሰብስባ ትልቅ ዝግጅት አዘጋጅታለች እሱን እንቀማምሳለን ቤት ያፈራውን እንበላለን እንጠጣለን እና ማመስገን ያለብንን ምስጋናዎች እናከናውናለን ከዛ ልብሳችንን ቀይረን ወደ ውስጥ እንሄዳለን በዙሪያችን በጣም ቤተሰብ የሆኑ እህት ወንድሞች አሉን እና በየትኛውም በሐዘንም በደስታም ጊዜ ሁሉ ጊዜ አብረውን ያሉ እና የሆነ ፕሮግራም ሲኖረን ዝግጅት ሲኖረን እኔ ብቻዬን አዘጋጅቼ አላውቅም በኋላ ታያቻቻላችሁ እና ሁላችንም ተረባርበን ነው ሁሉም የየራሱን ድርሻ ተወጥቷል አብረውን የሰሩት አግዘውኛል ግን ቤታችንን እንዲያሳመረችልን ዲኮር ያደረገችልን ቢፍቱ አያና ትባላለች ያምራል ዲኮር ዴንቨር ላይ በጣም ታዋቂ ጎበዝ ቢፍቱ ያምራል ዲኮር እናመሰግናለን የኛም ዝግጅት እንዲያምር እንዲስላረገችልን እንደ ስሙ ነው ያምራል ዲኮር ይባላል እሷናት ቤታችንን ያሳመረችልን ምግቡን መጠጡን ደግሞ አብረውን ያዘጋጁ እህት ወንድሞቻችን አሉ እና እነሱን በጣም እንዳመሰግናቸው ወዳለሁ ሰው አሜሪካን ሀገር ላይ በጣም ከምንም በላይ ሰው ትክክል መድኃኒት ነው በሐዘንም በደስታችንም ብዙ ነገር ስናሳልፍ ሁሉ ጊዜ አብረውን ናቸው ስንደሰት አብረውን ይደሰታሉ ስንታመም የሚያስታምሙና በጣም እናመሰግናቸዋለን ደግሞ ቤተሰቦቻችንን ኢትዮጵያ ያሉትን አሳድገው ለዚህ ክብር ያበቁን እነሱ ናቸው በጣም እናመሰግናቸዋለን በመጨረሻ ደግሞ ቀደምን ብዬሻለሁ በነገር ሁሉ እየረዳን ለሰው አገር ያከበረን ክብር የሆነን እግዚአብሔር በጣም ክብር የሚገባው ለእግዚአብሔር ነው የማይገባንን ክብር የሰጠን እሱ ነው እግዚአብሔርን እጅግ በጣም አርገና መሰግናለን በብዙ ስለባረከን አሜን ለተሰበሰባችሁ ቤተሰብ ጓደኞች ዘመድ አዝማድ ሁሉ እናመሰግናለን ምግቡን እንግዲህ እኔ እናንተ ልብሳችንን እንቀይራለን ከዛ በፊት ግን ከመቀየራችን በፊት አብረን ከቤተሰቡ ጋር እንደዚህ እምር ብሎብን ምሳ በልተን አመስግነን እንለያያለን እናንተ ምሳውን እስክታዘጋጁ ድረስ ግን ውድ ተመልካቾች ስለነዚህ ውድ ቤተሰቦች ደግሞ እዚሁ የተገኙ እንግዶች አሉና እኔ ከነሱ ጋር ቆይታ አደርጋለሁ ከነሱ ጋር ቆይታ ካደረኩኝ በኋላ ተሰብስበን ማዳችንን እንቋደሳለን እንቀምሳለን እስከዛ እንግዲህ አዘጋጃጁ
አሜሪካ ላይ ያለው ቻሌንጅ በጣም ከባድ ነው። ብዙ የሚያደናቅፉ ነገሮች አሉ። እንግዲህ ሎባ ወደዚህ የደረሰው አንደኛ ራሱን በማዘጋጀት ነው ማለት በትምህርትም በኢንፎርሜሽንም ብዙ ኮምፒቲቲቭ ኤንቫይሮንመንት ላይ በጣም ራሱን ቻሌንጅ የሚያደርግ ሁኔታ ላይ ነው ያለፈው እና ስራውንም ከመውደድ ጀምሮ ብቁ ከመሆን ጀምሮ ያለውን ነገር ማለት ራሱን ከማዘጋጀት ጀምሮ በጣም ስኬታማ ነው የሆነው። ስለዚህ ማለት ስኬቱ በራሱ በጣም ዲቮትድ ከመሆኑ የተነሳ ነው ብዬ ነው የማምነው እና ያው ብዙ ሰው ሊሰራ የሚመኘው አይነት ስራ ሊሆን ይችላል፣ ግን ለአብዛኛዎቹ የሚቻል ነገር አይደለም። ምክንያቱም እሱ በጣም የሆነ እኔ በከፍልም ቢሆን የእሱን ስራ አውቀዋለሁ ማለት የሆነ በጣም ትዕግስተኛ መሆኑን ይጠይቃል፣ ጊዜ መስጠትን ይፈልጋል። በጣም ደግሞ እኛ ኮሚኒቲ በጣም ብዙ ድጋፍ የሚፈልግ ነው። ስለዚህ እሱ ሳይሰለች ቀንም ማታም ሳይል በጣም ብዙ ሰዓት ነው በዛ ስለ ኢንቨስት አድርጎ የሚሰራው። ለዛ አይ ቲንክ በዛ ይመስለኛል ብዙ ሳይሰለች ስራውን ጎዶ ስለሚሰራ ስኬታማ ሆነ፣ በእውቀትም ስለሚሰራ። ይሄ ገና ጅምር ነው የምለው እኔ ለሱ። ስለዚህ ገና ብዙ የማድረግ ፖቴንሻልም አለው። ስለዚህ እንግዲህ እግዚአብሔር የሰጠውን ጸጋ እንዲያስቀጥል እና ጌታም ድጋፍ እንዲሆነው እና አሁን ስላለው ስኬት ደግሞ እንኳን ደስ ያለ ማለት እፈልጋለሁ። ብዙ ሰዎችን ልጆችን በተለይ አሁን እኔም ጋር የሚሰሩትን ወይ ሌሎችንም እንደ ምሳሌ ነው የምንቆጥረው። ለምን ያው እሱ ጎበዝ ነው፣ ኢትዮጵያም ሆኖ ጎበዝ ነው። ግን እዚህ ደግሞ ከመጣ በኋላ እንደገና ጥረቱን ቀጥሎ ያው መጀመሪያ እዚህ ሀገር ስትመጪ የካምፓኒ ስራ ይኖራል፣ ብዙ ነገሮች ይኖራሉ። ግን ያን ሁሉ ተቋቁሞ እንደገና እየተማረ እንደገና ይሄን እዚህ ደረጃ መድረሱ እኛ ለሌሎች ምሳሌ ነው የምናደርገው። በተለይ ለወጣቶች እንዲማሩ እንዲጥሩ እንደዚህ እንደሱን እንደ ምሳሌ እያደረግን እናገራለን። ያው ይሄ ቤተሰብ እንግዲህ በጣም የምንወዳቸው ናቸው። እኛ ብቻ ሳንሆን ህብረተሰቡ ይወዳቸዋል። ሎባም ደግሞ አበሻ አይልም፣ ነጭ አይልም፣ ጥቁር አይልም፣ ለሁሉም ዜጋ እውነት ነው የምናገረው። ይሄ እግዚአብሔርን እንደሚፈራ በጣም ትሁት ነው። በስራው እየረዳም እያማከረም ከራሱም የሚሆነው ነገር አለ። ይሄን መቼም እንግዲህ እኔ እንደ ክርስቲያን እውነቱን ነው የምናገረው። ለተቸገሩት በራሱ ከራሱ አልፎ ተቆርሶ የሚያደርግ ልጅ ነውና እሷም እንደዛው ትሁት፣ ለልጆቻቸው መልካም፣ ትዳሩን የሚያከብር ባለቤት፣ ልጆቹን በደንብ የሚይዝ ጥሩ ታታሪ ሰራተኛ ነው። ለዚህም ነው ደግሞ በስቴቱ 2 3 ተደጋጋሚ እዚህ ደረጃ የደረሰውና እግዚአብሔር ደግሞ የበለጠ ከፍ እንዲያደርጋቸው ባሉበት ደግሞ እንደዚህ እንደተመሰገኑ እንደተወደዱ በቃ ብዙ ሰው ነው ስለነሱ የሚያወራው ስለሱ የሚያወራው። በዚሁ እንዲቀጥሉ እግዚአብሔር እንዲረዳቸው እና በጣም ነው የምንወዳቸው የምንኮራባቸው።
የተወደዳችሁ ተመልካቾቻችን በዴንቨር ያለው ቆይታችን አሁንም አላበቃም። ልዩ የክሪስማስ በዓል ዝግጅታችን በሉባ ኤርጌኖ ቤተሰብ ቤት ይቀጥላል። አሁን ደግሞ ከዚህ እንሄድና ከሉባ ኤርጌኖ ጋር ወደ ቢሮ እንዲሁም ወደ ሳይት ሄደን በኢምፓክት ሪል ስቴት ዙሪያ የምናደርገው ቆይታ ይኖረናል። ተከታተሉን። መልካም ጊዜ፣ መልካም ቆይታ። እንግዲህ ቢሮአችን ነው። እንኳን ደህና መጣችሁ ወደ ቢሮዬ። እንኳን በድጋሚ ቆያይ። ቴንክ ዩ። እንግዲህ ከዚህ ሆነን ነው የምንጀምረው ብዙ ጊዜ ስራ። ከዛ ወደ ሌላ ቦታ ከመሄዳችን በፊት ቢሮአችን ይመስላል። ወደ ውስጥ ከመግባታችን በፊት እስኪ በስመ አብ በጣም ብዙ ሽልማት አለ። አዎ ጥሩ ነው። እንግዲህ ለሉባ ኤርጌኖ ሪል ስቴት የተሰጡ የተለያዩ አዋርዶች ናቸው። እስቲ ንገረኝ ስለነዚህ አዋርዶች። ቴንክ ዩ። ይሄ ከ2023 ጀምሮ በራሴ ብሮከሬጅ ኢምፓክት ሪል ስቴት የሚባለው ከጀመርኩ በኋላ ያገኛቸው ናቸው። አንዳንዶቹ ለምሳሌ አሁን ይሄ ሞስት ኦቨርኦል ትራንዛክሽን ተብሎ በኔ ኦፊስ ላይ አንድ ተብሎ የተሰጠ እዚህ ሲሚድራ የሚባል የሪል ስቴት አሶሲዬሽን ነው። የሱ ላይ ያገኘሁት ነው። ይሄ ከነሱ ያገኘሁት 2024 እንደገና በዛ አመት 2024 እንደገና በሱ በተለያየ ካታጎሪዎች እንዳለ እንደውም ስዊፕ አድርጌ ነበር የወሰድኩት ከ2024 የነበረው በእኛ ካታጎሪ ከ1 እስከ 5 ብሮከር ካለበት ብሮከሬጅ ካምፓኒዎች የኛ ብሮከሬጅ አንደኛ ሆኖ እኔ ብቻዬን ነው የምሰራው። ሌላ 5 ካላቸው የበለጠ ሆኖ እኛ ያሸነፈው ማለት ነው። ሌላኛው ደግሞ ይሄ ደግሞ ከሲቲ ኦፍ አሮራ ነምበር 1 ትራንዛክሽን ያገኘሁት። ከዛ ደግሞ አረፓው ካውንቲ ከኮሎራዶ። ከዛ ደግሞ ሌላ ማውንተን ሪጅን ይባላል። ማውንተን ሪጅን የሚባለው እዚህ ወደ 5-6 ስቴቶች አሉ። ኮሎራዶ ብቻ አይደለም፣ ከኮሎራዶ ጨምሮ ከኮሎራዶ ዙሪያ ያሉ ማውንተን አካባቢ ያሉ ሪጅኖች ስቴቶች አሉ፣ ወደ 5-6 ስቴቶች። ከነሱ ደግሞ ከክላይንቶች በሚሰጡ ሪቪው እና በሰድረው ትራንዛክሽን ብዛት የተሰጠ ነው እሱ ደግሞ እና እሱ ላይ ደግሞ ያገኘሁት ነበረ። እንደዛ በተለያየ ብዙ አለ። ብዙ አላረኳቸውም። አንዳንዶቹ ከዩናይትድ ስቴትስ ቶፕ 100 ተብሎ ከ20 ምርጥ ሪል ስቴት ኤጀንቶች ከሚባሉት ደግሞ ያስገባኝ ነበር። ከአጠቃላይ ከዩናይትድ ስቴትስ በጣም ደስ ይላል። እንኳን ደስ አለ። 2023 ላይ እንደውም ከቶፕ 10 ላይ ገብቼ 5ኛ ሆኜ ምናምን ጨረስኩኝ ማለት ነው። የዛን አመት ከመላው አሜሪካ። በስመ አብ በጣም ነው ደስ የሚለው። በጣም ደስ ይላል። ጥሩ ነው። በጣም እዚህ ሀገር ኦፖርቹኒቲ ያለበት ስለሆነ ለሌሎች ጥሩ መነሳሳት ይሆናል ብዬ ነው የማስበው። በዚሁ አጋጣሚ ልጠይቅና ብዙ ጊዜ ሽልማቶች ሲሰጡ በአጠቃላይ ሽልማቶች ራሳቸው ሀሳባቸው ሰዎች ስለሰሩ ብቻ ሳይሆን የበለጠ ደግሞ ተክተው እንዲሰሩ ኃላፊነትም ጭምር ነው የሚሉ አባባሎች አሉና እንደው ለአንተ ሽልማቶቹ በሙሉ እንደው ምንድን ነው የጨመሩበት? በእርግጥ ማንም ሰው ስራ ሲሰራ ሽልማት አገኛለሁ ብሎ አይሰራም። እኔ አሁን ታርጌት አድርጌ የሚሰራው የኔ የሚመጡ ክላይንቶችን ማስደሰትና እነሱ የሚፈልጉትን ማድረግ ነው። ግን ያን ስታደርጊ በመሀል ላይ እንደዚህ ነገሮች ይመጣሉ። እኔ አሁን አስቤ አይደለም እንደዚህ አሁን ይሄን ያክል አዋርድ አደርጋለሁ ብዬ አላሰብኩም በፍጹም። ግን ምንድነው የሚያበረታታው የሰዎቹ የብዙ ሰዎች ኢንካሬጅ መሆናቸው፣ ብዙ ሰዎች በእኔ ደስ ሲሰኙ ያለው ምናምን እኔ በሰራው ስራ ከኔ ጋር አብረው ያልሰሩ ሰዎች ራሱ የማያውቁኝ ሰዎች ይነግሩኛል። በቃ ያንተን እንደዚህ ሰምተህ ምናምን ይሉኛል። እኔ ጋር አብሮ ባይሰሩም ራሱ እንደዛ ሲሆን ሞር ኢንካሬጅመንት ይሰጣል። በእርግጥ አዋርድ ማግኘቱ ተጨማሪ ኤነርጂ ይሰጣል ብዬ አስባለሁ። ደግሞ ኃላፊነትም ነው። ያንን ስታንዳርድ ጠብቆ መሄድም ያስፈልጋል ማለት ነው። አይ ትክክል። ስለዚህ ወደ ኦፊስ ብንገባ ይመስልሻል? ወደ እኔ ክፍል ደግሞ እንግባና አንዳንድ ነገሮች እናወራለን። እሺ እስቲ ወደ ጨዋታችን እንመለስና ኢምፓክት ሪል ስቴት መቼ ተመሰረተ? ኢምፓክት ሪል ስቴት የተመሰረተው በ2023 ጃንዋሪ ወር ላይ ነው። ከዛ በፊት 2 ዓመት 3 ዓመት አካባቢ ሌላ ቦታ 3 ዓመት የሚያልፍ ጊዜ ሌላ ካምፓኒ ውስጥ አብሬ ይሰራ ነበር። እነሱ ጋር ያለው ትንሽ ሊሚቴሽኖች ነበሩብኝ። ያው በራሴ መስራት ስለማልችል የሆነ ሰው ውስጥ ሆነሽ ስለምትሰሪ ነገርሽን ይይዝሻል ማለት ነው። ስለዚህ እዚህ ሀገር 3 ዓመት ድረስ አንድ ብሮከር ከሰራ የራሱ ብሮከሬጅ መክፈት ይችላል ማለት ነው። ስለዚህ በዛ መልኩ እኔ ራሴን መሰረትኩኝ። ከዛ የራሴ በራሴ ሌላም ሰው መጨመር ይቻል ነበር፣ ግን ያው እኔ በጣም አቅሙ ሳይኖር ሰው ጨምሮ በደንብ አይነት ትሬኒንግ ሳይሰጡ እንትን ከማለግ ብዬ ራሴ ያደረጉኝ እንጂ 2023 ላይ በራሴ ጀመርኩኝ ማለት ነው። 23 24 25 በራሴ ብቻዬን የሰራሁት። ድርጅታችሁ አሁን ምን ላይ ነው? እስቲ የሚሰጣቸው አገልግሎቶች ምን ላይ ነው የተሰማራው?
በአብዛኛው መኖሪያ ቤቶች ሽያጭ ለሚሸጥ ሰው ለሚገዛ ሰው ኮንሰልት እናደርጋለን። ቤት የሚገዛ ሰው እናጋዛለን። ከቢልደሮች ጋር ከነባር ቤቶች ጋር እናጋዛለን። ለሚሸጡ ሰዎችም ገበያ ማርኬት አናሊሲስ ሰርተን የሚያዋጣ ከሆነ ያላቸውን የነሱ ፕላናቸውን አይተን መሸጥ ካለባቸው እንዲሸጡ ወይ ደግሞ ሌላ የሚቀይሩ ከሆነ እንደዛ እናደርጋለን። ሌሎች ደግሞ ኢንቨስተሮች ለምሳሌ የሚከራይ ቤት ለራሳቸው ገዝተው ኢንቨስትመንት ፕሮፐርቲ የሚገዙ ሰዎችንም አድቫይዝ እናደርጋለን፣ እንዲገዙ እናደርጋለን። የኮመርሻል ቢልዲንጎች፣ የሪቴል ቢልዲንጎች፣ ሪቴል ቢዝነሶች ምናምን ለሰዎች እንዲከፍቱም ከሆነ እንዲገዙም ከሆነ አዲስ ከሆነ እንዲሰሩም እንዲሸጡም ምናምን አድቫይዝ እናደርጋለን። ቅርብ ጊዜም እንደዛ አሁን አዚስ ሞመንት አንድ 3 ሚሊዮን ምናምን ዶላር የሚሸጥ ኮመርሻል ፕሮፐርቲ እያጋዛ ያለሁት አንድ አበሻ ከስተመር አለኝ። የሪል ስቴት ቢዝነስ በአሜሪካ ምን ይመስላል? ሪል ስቴት እንግዲህ ብዙ ጊዜ መኖሪያ ብቻ አይደለም። ሰዎች መኖሪያ ቤት ገዝተው ተከራይተው ሰው ሊኖር ይችላል። የሪል ስቴት ግን ምንድነው? ኢንቨስትመንት ነው። ለልጅ ልጅ የሚተላለፍ ኢንቨስትመንት ነው። ሰዎች እዚህ ሀገር 20 ዓመት 30 ዓመት ኖረው ብዙ ጊዜ ሴቪንጋቸው ቼክ ስናደርግ በጣም ትንሽ ነው የሚኖራቸው፣ ወይም ደግሞ ምንም አይኖራቸውም፣ ወይ ደግሞ በቃ እንደዚህ ነው የሚሆነው እና ብዙ ጊዜ ቤት ያለው ሰው ከ20 ዓመት በኋላ ከ30 ዓመት በኋላ ቤቱ ነፃ ሊሆን ይችላል። እዚህ ሀገር ነምበር 1 ሀብታሞች በምንድን ነው ኢንቨስት የሚያደርጉት? ሪል ስቴት ላይ ነው። አሁን ትልልቆች እነ ትራምፕን ብትጨምሪ ሌሎችን ሀብታሞች ብትጨምሪ እዚህ ሀገር ዋናው ሀብታቸው ምንጭ ሪል ስቴት ነው። ሪል ስቴት ወይም ቴክኖሎጂ ላይ ካልሆነ ሰው ሀብት የለውም ማለት ነው። ስለዚህ ሰርቶ በቃ ሁሉም ሰው የጉልበት ሰርቶ ጥሩ ደሞዝ ከተከፍሎት መጨረሻ ላይ ሲሆን ምንም አይኖርም። ግን ፕሮፐርቲ ኦን ያደረገ ሰው መጨረሻ ላይ ሀብታም ይሆናል ማለት ነው። እንደው እስቲ በዚሁ አጋጣሚ የኔ ጥያቄ ብቻ ሳይሆን የብዙ ሰው ጥያቄ ነው። እንደው አንድ ሰው ቤት ለመግዛት እንደው ምን ያህል ነገር እንደው ይሄ ቅድሚያ ክፍያው እንደው ምን ያህል ብር ሴቭ ማድረግ አለበት ትላለህ? እንደው አንተ ብዙ ልምዱም ተመክሮም ስላለ ከዜሮ ጀምሮ የቻለውን ያክል ከዜሮ ጀምሮ ከዜሮ ስልሽ ዜሮ በቃ ምንም ሳይኖረው መግዛት ይችላል። ሰው ምንም ሳይኖረው መግዛት ይችላል? አዎ ይችላል። እኔ አሁን ቅርብ ጊዜ ያጋዛሁት ሰው ከኪሱ 1000 ብር ብቻ ነው ያወጣው። $1000 ነው ያወጣው ቤት ለመግዛት። ዳውን ፔመንት አሲስተንስ ፕሮግራም አይ ቲንክ ሁሉም ስቴቶች ይኖራቸዋል። እዚህ ስቴት ላይ በጣም አለ። ብዙ ሰዎች የመጀመሪያ ባየር ሲሆን የሚሰጥ ይመስላቸዋል። ብዙ ጊዜ የመኖሪያ ቤትሽ ከሆነ ለምሳሌ ሁለተኛ ቤትሽም ቢሆን ያንቺ ያኛው ቤት አከራይተሽ አሁን ደግሞ አዲስ ቤት ብትገዢ ራሱ ያ መኖሪያ ቤትሽ ከሆነ ዳውን ፔመንት አሲስተንስ የሚባል ፕሮግራም አለ በየቦታው። ለምሳሌ ዳውን ፔመንቱን አልችልም፣ ኢንካም ግን ሊኖርሽ ይገባል። ገቢ አለኝ፣ ገቢ ነው ዋናው። ገቢና ክሬዲት ሂስትሪ፣ ጥሩ ክሬዲት ሂስትሪ፣ ክሬዲት ስኮር ካለሽ ቤት ለመግዛት ገንዘብ ሰው የሚያስፈልገው ቤት ለመግዛት ይሄ ነው። አዎ የ2 ዓመት የስራ ሂስትሪ። የ2 ዓመት የስራ ሂስትሪ ሲባል ደግሞ አሜሪካ ማለት አይደለም፣ የትም ነው። ኢትዮጵያ አሁን የመጡ በ6 ወር ሰሞኑን ያጋዛቸው አሉ። ከኢትዮጵያ ከመጡ በ6 ወራቸው እዚህ ሀገር ክሬዲት ካርድ አወጡ፣ ክሬዲት ስኮራቸው አደገ። ከዛ ደግሞ የኢትዮጵያ አንደኛው ባልየው ኤምባሲ ኢትዮጵያ አሜሪካን ኤምባሲ ሰራ ነበር፣ ሚስትየው ደግሞ የራሷ የግል ሰራ ነበር። ሁለቱንም አንድ ላይ ኮምባይን ስናደርግ የኢትዮጵያውን ሂስትሪ እዚህ ያመጣን፣ እዚህ ደግሞ 1 ዓመት አልሞላቸው ሙላ። ስለዚህ ኢትዮጵያ ሂስትሪ ይሰራል ማለት ነው። አዎ ከዛም ማጽፈን እናገናኘዋለን። እዚህ ሀገር ግን ከጀምሩ በኋላ ያ ነው የሚያስፈልገው ማለት ነው። ብዙ ጊዜ 2 ዓመት የስራ ሂስትሪ ይፈልጋሉ ከየትም። ኢትዮጵያዊ ሆነ እዚህ ቢዝነስ ውስጥ መግባት በተለይ ኢምፓክት ሪል ስቴት እዚህ ቢዝነስ ውስጥ ከገባ በኋላ የነበረው ቻሌንጅ ምንድን ነበር የሚመስለው? በምን ሁኔታ አለፉ እነዛ ያለፉት አመታቶች? ቻሌንጁ ምንድነው? ካስተመር ማግኘት። ምክንያቱም ሰዎች የኛ አሁን እኔ የምሰራው 100% ሪፈራል ነው። ሰዎች ሪፈር እያደረጉ ነው። አሁን የኔን የሚያውቁኝ ሰዎች ከዚህ በፊት ያጋዟቸው ወይም የሸጥኩላቸው ሰዎች እንደዚህ መባል ሰው አለ እሱ ጋር ሄዱ ይሏቸዋል፣ ይደውሉልኛል፣ ይመጣሉ፣ እነሱን አስተናግዳቸዋለሁ ማለት ነው። እንደዚህ ያረኩ ለማሳደግ ግን ከዜሮ ሲጀመር በጣም ከባድ ነው። መጀመሪያ ላይ እኛ ያለፍንበት መንገድ ከባድ ነበር። እንግዲህ እኛ በጣም ከባድ ነው። ተቀጥሬ ጥሩ ደሞዝ ከሚከፈልበት ስራ ወደዚህ መጣው። ስለዚህ ወደዚህ ሲመጣ ስራውን በደንብ ይዞ መሄድ ከባድ ነው። ያንን ቻሌንጅ አርፎ ለመግባት ያው ትረስት ቢልድ ማድረግ ያስፈልጋል። እኔ በፊት በቀደም እንደነገርኩሽ ከኔ ስራ ሂስትሪ ቅድም እንደነገርኩሽ እኔ ታክሲ ሰራ ነበር፣ እንደዚህ ባንክ ሰራ ነበር። ከዛ ደግሞ ኢሚግሬሽን ሰዎችን የአበሻ ኮሚኒቲ ሄልፕ እያደረኩ ነበር። ስለዚህ ያኔ የጀመርኩት ሪሌሽንሺፕ ወደዚህ ሲመጣ ሰዎች ትረስት ኦልሬዲ ቢልድ ስላደረጉ እኔን አልፈሩኝም ለመምጣት። ግን አዲስ የሆነ ብሮከር አሁን መጥቶ ሪል ስቴት ጀመርኩ ብል የሚያስቸግር ይመስለኛል። ምክንያቱም እኔ ያው ያ ስላለኝ ትንሽ አግዞኛል ብዬ ነው የማስበው እና ከባድ ነው። ይሄ ፕሮግራም ኢትዮጵያም ይታያል እና በቴሌቪዥን ኢትዮጵያስ የሚመጡ ሰዎች ለምሳሌ እዚህ ኮሎራዶ አካባቢ ቢገዙ እንደዚህ አይነት አገልግሎቶች ትሰጣላችሁ? ምን ታደርጋላችሁ? ከኢትዮጵያ የሚመጣ ሰው ዴፊኒትሊ መግዛት ይችላል እዚህ። እኔ አሁን ቅርብ ጊዜ አሁን ትናንትና ክሎዚንግ ነበረኝ። ከኢትዮጵያ መጥቶ እዚህ ኢንቨስት አድርጎ ነበር አንድ ሰው። ስለዚህ ከኢትዮጵያ መጥቶ እዚህ ሀገር ለመግዛት
ዳውን ፔመንት ካለው በካሽ የሚገዛ ሰው ከሆነ ገንዘቡን ቀድሞ እዚህ ሀገር አካውንት ከፍቶ እዚህ ሀገር ቪዛ ካለው መግዛት ብዙ ኢንቨስተሮች እዚህ ሀገር እየገዙ ነው ከኢትዮጵያ እየመጡ ለነሱ በጣም ጥሩ በተለይ ነጋዴዎች ነዋሪ ሳትሆን በቱሪስት ቪዛ መጥተህ ቤት መግዛት ይቻላል። እኔ እሱ ነገር አይገባኝም ነበር። በቱሪስት ቪዛ ይቻላል። በቱሪስት ቪዛ ቅድም እንዳልኩሽ የኢትዮጵያ የባንክ አካውንቱን ያሳያል። እዚህ ሀገር ደግሞ ባንክ አካውንት ይከፍታል። በቱሪስት ቪዛ የመጣ ሰው ብዙዎቹ እዚህ ሀገር መጥተው ይጠቀማሉ። እንደውም ዶላር ሴቭ ማድረጊያ ይሆናቸዋል እነሱ እዚህ ሀገር ይገዛሉ። ከዛ ብዙዎቹ አሁን ንግድ ከዱባይ ከምናምን የሚያደርጉት ከዚህ ሀገር ገንዘብ ኦልሬዲ እዚህ ብር ስላላቸው ከኢንቨስትመንቱ የሚያገኙት ከክራዩ የሚያገኙት ገንዘብ ለነሱ ጥሩ ዶላር ማግኛ ይሆናቸዋል። እና በዛው ልክ ደግሞ ዶላሩ ላይ እየጨመረ የለ ዶላሩ ሲጨምር ደግሞ ብራቸው ላይ እየጨመረ ነው። ስለዚህ እዚህ ሀገር ኢንቨስት ያደርጋሉ። ብዙ አበሻ ከኢትዮጵያ እየመጡ ከሌላ ሀገርም እየመጡ ያደርጋሉ። የኛ እንደውም የባንክ ሲስተማችን ከኢትዮጵያ ያለው ትንሽ ገና ያልዘመነ ስለሆነ እዚህ ሀገር ገንዘብ ትራንስፈር ማድረጉ ምናምን ትንሽ ችግር አለው። እሱንም ደግሞ መንገዶች አሉ። ያው ከሰዎቹ ጋር ስንገናኝ እናማክራቸውና የሚያደርጉበትን መንገድ እናሳያቸዋለን። ግን ያው የኢትዮጵያ ቀጥታ ወደዚህ አምጥቶ ኢንቨስት ለማድረግ የኢትዮጵያ ነው እንጂ እዚህ ሀገር ቀላል ነው በጣም። በቃ ገንዘባቸውን እዚህ ያመጣሉ፣ እስከ 30% ዳውን ፔመንት ይከፍላሉ፣ ባንክ ብድር ይሰጣቸዋል። ስለዚህ መግዛት ይችላሉ እዚህ። እስካሁን ኢምፓክት ሪል ስቴት እስቲ በዚህ አመት ቆይታ ውስጥ ምን ያህል ቤቶችን አሻሽጧል? እንደው ግምታዊ ብዙ ነው ቁጥሩ። ለአንዳንድ ሰዎች ሜቢ ፉል 20 አመት 30 አመት ከረራቸው የሚሰሩት ያክል እግዚአብሔር ይመስገን ሰርቻለሁ። እኔ በዚህ 5 አመት ውስጥ ወደ 250 የሚሆኑ ደንበኞች ቤት አጋዝቻለሁ በ5 አመት ውስጥ። ብዙ ነው እና ከዛ በገንዘብ ሲሰላ ወደ 130 ሚሊዮን ዶላር የሚሆን ትራንዛክሽን ሰርቻለሁ። ያ በጣም ብዙ ቁጥር ነው ለብዙዎች። ምናልባት እውነትም ላይመስል ይችላል አንዳንድ ጊዜ ከሽልማቶቹ አየን እኮ እውነትም ላይመስል ይችላል አንዳንዶቹ። በአመት በአቨሬጅ ከ40 እስከ 50 ቤቶች ምናምን አጋዛለሁ። እግዚአብሔር ይመስገን በጣም ሰክሰስፉል ነው። በጣም ሰክሰስፉል ነው። እኔ እንደውም በጣም ቢዚ ነኝ። በተቻለኝ መጠን ደግሞ ለሰዎች ጊዜ ሰጣለሁ። ጊዜ ሰጥቼ ከዛ በላይም መስራት ይቻላል ሩጫ ምናምን ሲሆን፣ ግን በጣም ጊዜ ሰጥቼ ለእያንዳንዱ ሰው ፐርሰናላይዝ የሆነ ሰርቪስ መስጠት ፈልጋለሁ። ዝም ብሎ ሁሉም ሰው የመጣ ሰው እንደ አንድ ተጨማሪ ከስተመር ሳይሆን ማያቸው እያንዳንዱ ሰው ፋሚሊ ነው የሚሆኑት። ብዙዎቹ እኔ ጋር ሲመጡ እኔ እንደውም ነግራችሁ በቃ እንደ ደንበኛ ትመጡና እንደ ቤተሰብ ትሆናላችሁ መጨረሻ ላይ ሆናችሁ። እንደዛ ነው የሚሆኑት ብዙ ጊዜ። ከዛ እንደዛ አይነት ሪሌሽንሺፕ ነው ቢልድ እያደረኩ የሚሄደው። ከትራንዛክሽኑ በላይ ሞር ሳቲስፋክሽን የሚሰጠኝ እሱ ነው። እና ያ ማለት ወደ 250 ቤተሰቦችን ኢምፓክት አድርጌያለሁ ማለት ነው። ለዛም ነው ኢምፓክት ያልነው ራሱ ስሙ ራሱ። እና የሰዎችን ህይወት ኢምፓክት እያደረጉ በመልካም ነገር ተጽዕኖ መፍጠር ማለት ነው። ተጽዕኖ እየፈጠርን ብዙ ሰዎች ህይወታቸውን እንዲቀየር አድርገናል ብዙ። በዛ ደግሞ በጣም ደስ ይለኛል እኔ። ጥሩ ወደ ዋና ምክንያቱም እንደው ተመልካችም ሲሰማችን ጥያቄ የሚፈልጋት ይመስለኛልና ደንበኞች ወደ ኢምፓክት ሪል ስቴት ሲመጡ ምንድነው ማድረግ ያለባቸው? ኢምፓክትስ ምንድነው የሚረዳቸው? እኛ ጋር ሲመጡ በሙሉ ልባቸው አምኖ ይምጡ። የመጀመሪያ በሙሉ ልባቸው ክፍት አድርገው ከመጡ ጥያቄያቸውን ግልጽ አድርገው ከመጡ እኔ በደስታ አስተናግዳቸዋለሁ። አሁን ላይ ባይገዙም ቀስ ብሎ ቢገዙም ቀስ ብሎ ቢሸጡም እኔ አማክራቸዋለሁ። ማንም ሰው እኔ ጋር መጥቶ ፕሬዠር ሳላስገባቸው። አንደኛውም እኛ ጋር ያለው ትልቁ ኳሊቲ እሱ ነው። ሰዎችን መጥተው አጣድፈን እንደዚህ አትናርገን ምናምን አድርገን ትራንዛክሽኑ ላይ ፎከስ እናደርግ። ሰዎችን ነው ሪሌሽንሺፕ ቅድም እንዳልኩሽ መፍጠር የምንፈልገው። ስለዚህ እኔ ጋር አንድ ሰው ሲመጣ የመጀመሪያ ልቡን ክፍት አድርጎ እኔ ጋር ሲመጣ እምነት ጥሎብኝ ከመጣ ያንን አላሳፈርም። እኔ ጋር የመጣ ሰው በደስታ እንዲሄድ የምናደርግበት ዋናው መንገድ ምንድነው? ነገ እነሱ ተመልሰው እኛ ደግሞ አበሻ ኮሚኒቲ ነን፣ ነገ እንገናኛለን። አሁን አንድ ሰው ጥሩ ነገር ባላረግለት ነገ መንገድ ላይ ይወቅሰኛል። እንደዛ ስለሆነ እኛ በቃ ጥሩ ነገር ሰርተን እንድናሳይ ልባቸው ክፍት አድርጎ መምጣት፣ የሚፈልጉትን ነገር በግልጽ መጠየቅ። አለመጠየቅ በጣም መጥፎ ነው። አሰምሽን በጣም መጥፎ ነው። ሰዎች ብዙ ጊዜ አስዩም ያደርጋሉ። ይሄ እንዲህ ነው ምናምን አሉባልታ በጣም መጥፎ። እኛ ጋር እንደ ኔጌቲቭ እንትን ያለው ምንድነው? እንደዚህ ይባላል፣ እንደዚህ ሰምቻለሁ፣ እንደዚህ ያንን አምጥቶ መጠየቅ፣ ከዛ መነጋገር፣ መፍትሄው መፈለግ። አይቻልም ብሎ ከመቀመጥ የሚቻልበትን መንገድ ሁልጊዜ መፈለግ። ሁልጊዜ there is always solution ለሁሉም ነገር። ክሬዲቱ የተበላሸ ቢሆን ሶሉሽን አለ። ኢንካሙ ማይበቃ ቢሆን ሴልፍ ኢምፕሎይድ ሆኖ በደንብ ታክስ እንትን ያለበት ቢሆን ሁሉ ነገር ሶሉሽን አለ። እኔ የታክስ ባክግራውንድ ስላለኝ ለሰዎቹ በደንብ ዳይሬክሽን ሰጣቸዋለሁ። በጣም ደስ የሚል ቆይታ ነበር የነበረን። ለኔም ጭምር ተመልካችም እንደኔ የሚሰማው ነው የሚመስለኝና በተለይ ቤት ለመግዛት ያለውን ጭፍን ብሎ የሚታየውን ነገር እንደው በደንብ አድርገህ ነው ግልጽ አድርገህ የነገርከንና በጣም ነው የማመሰግነው። ሌላስ የምጨምረው ነገር አለ?
ያው የምጨምረው ነገር የለም። አሁን ግን ሜቢ ደግሞ ወደ ሳይት ደግሞ ሄደን አንድ ቤት ለማሳየት ቀጠሮ ያዝኩት ሰው አለ። ከሱ ጋር ደግሞ ሄደን እዛ ቦታ ደግሞ ትንሽ ጊዜ ልንጫወት እንችላለን። ወደዛ እንደምን መስልሻል? በደስታ እኔም ደግሞ በደንብ ልምዴንም ላዳብር እስቲ። በጣም አሪፍ ነው። በቃ ሄደን እናያለን። አንዳንድ ቦታዎች በዛው እናያለን። በቃ ጥሩ ነው። እሺ በቃ እንሂድ። በቃ ወደዛው። እሺ የመኖሪያና የንግድ ቤት መግዛት፣ መሸጥ ወይም ኢንቨስትመንት ማድረግ ይፈልጋሉ? መፍትሄው ኢምፓክት ሪል ስቴት ነው። ሎባ አርጋኖን እንደ የሪል ስቴት አጋሮ ሲመርጡ ጥልቅ የአካባቢ እውቀት፣ የተረጋገጠ የሽያጭ ልምድና ለደንበኞች ምርጥ ውጤትን የሚያመጣ ታማኝነት ያገኛሉ። በዴንቨር ሜትሮ አካባቢ በዙሪያው መግዛት ሆነ መሸጥ ቢፈልጉ ኢምፓክት ሪል ስቴትን ይምረጡ። አቶ ሎባ አርጋኖን ያገኛሉ። በቅርብ ዓመታት ውስጥ በኮሎራዶ ግዛት ኦሮራና ዴንቨር ከተሞች የላቀ የደንበኝነት እርካታና የተሳካ ሽያጭ ምክንያት ብዙ ሽልማቶችን አሸንፈዋል። በኢትዮጵያዊ እንግዳ ተቀባይነት በዘመናዊ ብቃት ከነፃ የምክር አገልግሎት ጋር እናገለግላለን። ያው እንግዲህ እዚህ አካባቢ አንዳንድ ነገሮችን እናያለን። ፍጹም በጣም ነው ግን የሚያምረው ቤቱ። ይሄ በጣም አሮራ ሃይላንድስ ይባላል። አሮራ ሃይላንድስ ይባላል። እና ብዙ አካባቢ እዚህ አካባቢ ላይ ብዙ እንትን ያልኳቸው የኔ ክላይንቶች አሉ። አሁንም አንድ ደግሞ የቀጠርኩ ሰው አለ እዚህ አካባቢ የምናሳየው። ይመጣሉ፣ እነሱንም እንትን እናደርጋቸዋለን። ይሄ አካባቢ ይሄን ይመስላል እንግዲህ። እንኳን ደህና መጣችሁ። እንኳን ደህና ቆየን። እንዴት ነው? ሰላም ነው? እንዴት ናችሁ? አለን እግዚአብሔር ይመስገን። ሁሉ መልካም። ይሄን ቤት እንይ በቃ እስቲ። እሺ። አይ ቲንክ የምትወዱት ይመስለኛል። የሚያምር ይመስላል ሲታይ። እንግዲህ ማንም ያልነዳው 00 ነው። ሰፈሩ አሪፍ ነው። በጣም ቆንጆ ሰፈር ነው። አሮራ ሃይላንድስ አዳዲስ ቤቶች ናቸው እንዳለ ደግሞ። ዋው እንዳለ አዲስ ናቸው። ያው እስቲ ነው ግቡ። ዋው ቢዩቲፉል። ይሄኛው ወደ ቤዝመንት መውረጃው ነው። በዚህ ወደ ኪችኑ አካባቢ ምናምን ወደ ሳሎን አካባቢ ነው። ያው እስቲ በጣም ያምራል። ኳርትስ ያለው ካውንተር ቶፕ ያለው ነው። በጣም ሰፊ ስፋቱ ራሱ በጣም ዘመናዊ ነው። እንትን ደብል ኦቨን አለው ምናምን። ካውንተሮቹ ምናምን በጣም ቆንጆ ናቸው። ሶፍት ክሎዝ ናቸው። ስትዘጋ ራሱ አይጋጭም። እንደዚህ አድርገህ ስትዘጋው ቀስ ብሎ ነው የሚዘጋው። አሁን ልጆች ሲያጋጩ ምናምን አይሰበርብም። ብርሃንም በደንብ አለው። ብርሃን አለው፣ በጣም አለው። እንደዚህ ዴክ ኖሮት ብዙ ቤቶች እንደዚህ ብርሃን አይኖራቸው። ምክንያቱም በዚህ ጋር ሃይ ሲሊንግ ስለሆነ ወደ ላይ ስትወጣ ኦፕን ነው ይባል ፓርቱ። ይሄ ራሱ ሞር ስፋቱ በጣም እንትን ያደርጋል። መግቢያው ደግሞ ልክ ስትገባ ሊቪንግ ሩም ላይ አትገባ። ልክ ይሄኛው ሆልዌው በጣም ሰፊ ነው። በደንብ ስፔስ ይሰጣል። በጣም ዋይድ ቆንጆ ሆኖ የተሰራ ነው። በጣም አይለበት። በጣም ቆንጆ ናቸው። እና ስንት ብሎ ጥሩ ነው? 815 the good thing is ኢንተረስት ሬታቸው እነዚህ አሁን በዚህ በኤፍኤችኤ ሎን 3.99 ኢንተረስት ሬት ነው የሚሰጠው ለዚህ ቤት። አሁን አዲስ ስለሆነ አሁን የራሳቸው የቢልደሩ የራሳቸው ሌንደር አላቸው ስለሆነ ማለት ነው። ለዛ 3.99 ኢንተረስት ሬት አላቸው። ሞርጌጁን አሁን የ600,000 የ650,000 ብር ሃውስ ሌላ አሮጌ ከምትገዛ የ800,000 ገዝታ እኩል ነው የምትከፍለው። ሞርጌጅ ስኩዌር ፊቱ ምን ያህል ነው? ይሄኛው 4300 ስኩዌር ፊት ነው። ዋው በጣም ትልቅ ነው። በጣም ትልቅ ስኩዌር ፊት። ብዙዎቹ አሁን አዳዲስ ቢልደሮች እንደዚህ ትልቅ ቤት እየሰሩ አይደለም። አሁን ከረንትሊ ያለው ኢንትረስት ሬት ስንት ነው? አሁን በዚህ የገበያው 6% ነው ያለው። ዋው እነሱ 3.99 ሲሰጡ ኦልሞስት ስንት ነው? 2% ሌስ 2% ቀንስ። ያ በጣም ብዙ 1000 በላይ ነው በወር ሴቭ የሚያደርገው። በጣም ያ ነው ትልቁ እንትንና ያ ይሄን ይመስላል እንግዲህ። አላበት ቆንጆ በጣም ደስ የሚል ሰፈር ነው። አንደኛ ኔበርሁዱ በጣም ወደድኩት። ኔበርሁዱ በጣም አንደኛ አዲስ ነው፣ እንዳለ አዲስ ነው። ትምህርት ቤት አዲስ እዚህ ጋር እየተሰራ ነው። ፓርክ ማዕት አለው ምናምን በቃ በጣም ቆንጆ ሰፈር ነው። ቆንጆ በጣም ደስ ይላል። በጣም ነው የወደድኩት። ሎባ በጣም የተወደደ ወንድማችን ነው። በእርግጥ ከሎባ ጋር የተገናኘ ነው ቸርች ነው፣ በቸርች ውስጥ ነው ያለው እና he is በጣም ጎበዝ ስማርት። ሎባን ሲመጣ ጀምሮ ነው የማውቀው። እንደውም አስታውሳለሁ የመጀመሪያ መኪናውን ሁሉ እኔ ነኝ የሸጥኩለት ነበር። እና ሲመጣ ጀምሮ ለክ በርትቶ ሲሰራ ሲሞክር ሲጥር ነው የምታየው። የመጀመሪያ ስራው አስታውሳለሁኝ ባንክ
ራሱ ያኔ አበሻ ብዙ በማታይበት ሰዓት ባንከር ሆኖ ብዙ አበሾችን ሲረዳ የነበረ ስለ ቢዝነስ እንዲሁም ደግሞ ስለ ፋይናንስ፣ ስለ ክሬዲት ካርድ፣ ስለ ሁሉ ነገር ጥያቄ ቢኖረን ባንከር ስንፈልግ ሎባ ጋር ሄደን ነበር እንደዛ የምናደርገው እና ሎባ ሂ ኢዝ በጣም እግዚአብሔርን የሚፈራ እግዚአብሔርን የሚወድ በዛ ላይ ደግሞ በጣም ታታሪ ሰው እንዳልኩሽ የማያርፍ ሰው እና ጀስት አንዳንድ ሰዎች አሉ እንደዚህ ትሁት ሆነው ብዙ ነገሮች ኖሯቸው እንትን የሚሉ ሰዎች እና ራሱን ማሳደግ የሚወድ እዚህም ሀገር መጥቶ ትምህርቱን በአጭር ጊዜ አጠናቆ ሰክሰስፉል የሆነ አጠናቆ ከዛ ራሱን ደግሞ ወደ ተለያየ ቢዝነሶች ውስጥ ያስገባ ሰው ነው። በዛ ላይ ደግሞ አባትም ነው፣ የልጆችም አባትም ነው፣ የተወደደም ደግሞ ባል ነው። ቤተሰቦቹንም በጣም የሚወድ ሰው ነው። በቤተ ክርስቲያናችንም በጣም የተወደደ ሰው ነው። እንዳልኩሽ ከቢዝነሱን ባሻገር በሶሻል ላይፍ ውስጥም ቀዳሚ ነው። ከተቀጣሪነት ወደ ቀጣሪነት የራስ ስራ ሲኖር እንደው ምንድነው ያለው ነገር ትላለህ? የሱንስ ለውጥ እንዴት ታያለህ? ያ ባለፈው እንግዲህ እንደምታውቂው ሎባ ከአንዴም 2 ጊዜ አዋርድ ዊነር ተሸላሚ ነበር እና በጣም ያንን ስታይ ለሌሎችም ኢትዮጵያኖች ለሌሎችም አፍሪካኖች ይቻላል፣ መስራት ይቻላል፣ ማድረግ ይቻላል፣ መሆን ይቻላል፣ ሰክሰስፉል መሆን ይቻላል፣ የማይቻል ነገር የለም የሚለውን ነገር ያየንበት ወንድማችን ነው። ስለ ሎባ ሌላው ደግሞ ልነግርሽ የፈለኩት ከስክራች ነው የሚረዳሽ። አሁን እኔ ከሎባ ጋር የተለያዩ ፕሮጀክቶችን አብረን ሰርተናል። ፕሮፐርቲዎችን፣ ቢዝነስ ፕሮፐርቲዎችንም መኖሪያ ቤቶችንም እንዲሁ ገዝተናል እና የሚገርምሽ አንዳንድ ጊዜ ላይ ዶክመንት ብቻ ወስደሽ ነው የምትሰጪው። ላይክ ቢውልድ አድርጎ ከስክራች ሰርቶ ምናምን አድርጎ ነው። ለቤት ለመግዛት ሬዲ ስትሆኝ አይደለም ሎባ ጋር የምትሄጂው። ገና ቤት ለመግዛት ስራም ሳይኖርሽ ሳታስቢው ራሱ ሄደሽ ስትይ ይሄን ያህል ጊዜ ወስድብናል፣ እንዲህ አይነት ስራ መስራት አለብሽ፣ ክሬዲትሽን በዚህ መልኩ ነው የምናዘጋጀው፣ ይሄን አይነት ዶክመንቶች ነው የሚያስፈልጉሽ፣ ፕሪፔር ያደርግሻል። አንዳንድ ጊዜ ላይ አንቺ ሬዲ ሆነሽ አንዳንድ ቦታ ስትሄጂ ሬዲ ካልሆንሽ ኳሊፋይ አይደለሽም ብለው ነው የሚጥሉሽ። ሎባ ጋር ስቴጂ ግን እንደሱ አይደለም። ሎባ ጋር ስቴጂ ኒድ ታይም 2 ወር 3 ወር 4 ወር 5 ወር ፕሪፔር ያደርግሻል። ቤትም ስሸጪ ቢሆን አንዳንድ ጊዜ ላይ ቢዝነሱን ብቻ የሚያይ ሰው አይደለም። አንዳንዴ ኢትስ ናት አ ጉድ ታይም ቤትሽን አትሽጪው። አሁን አንዳንድ ሰው ለኮሚሽናቸው ብሎ በቃ እንሽጠው በቃ አውጪው ምናምን። ሎባ ጋር ስቴጂ ግን ጥሩ ታይም ካልሆነ ይሄ ጉድ ታይም አይደለም፣ አሁን አንሽጥ፣ አሁን አናውጣው የሚሉትን ነገሮችም የምታይበት ወንድማችን ነው። ዋናው የኛ ደስታችን ምንድነው? ከደንበኛ ጋር እኔ አሁን አዲስ ደንበኛ ጋር ስንታወቅ እንደ ደንበኛ ነው፣ ግን በኋላ ላይ ቤተሰብ ነው የምንሆነው። እኔ አሁን ብዙ ቤተሰብ አለኝ ነው የምለው። ይሄ ከተማ በየሰፈሩ ቢሄድ ቡና ጠጥቼ ነው የምሄደው። በደረስኩበት እያንዳንዱ ሰፈር አበሻ ያልገባበት የለም ይባላል። እኔ ደግሞ በቃ ቤተሰብ በየሰፈሩ አለኝ። እያንዳንዱ ኮሪደር ላይ ብትሄጂ እኔ ማውቀው ሰው አለ። የእናንተና ቤት እዚህ ጋር ነው ላለ በያን ስናልፍና በቃ ቤተሰብ በዚህ 5 አመት 6 አመት ውስጥ በጣም ብዙ ቤተሰብ አፍርቻለሁ። ስለዚህ ከነሱ ጋር ያለኝ ሪሌሽንሺፕ ከደንበኝነት የሚያለፈ ቤተሰብ ነው። ያው እኛ አበሻም ስለሆነን እንቀራረብ፣ አንዴ ከቀረብን አንደራቅም። ያ ጥሩ ሪሌሽንሺፕ አለን ከነሱ ጋር። ትክክል። እስቲ ኢምፓክት ሪል ስቴት እዚህ ለመድረስ ምንድን ነበር ብርታቱ? ምን አበረታ? በእርግጥ ብዙ ነገሮች አሉ። እንግዲህ እግዚአብሔር ይመስገን ያው በእግዚአብሔር ጸጋ ነው፣ እግዚአብሔር እርዳታ ነው። ዋናው እንትኔ ብዬ ምለው የምመካበት ምለው እሱ ነው። ከዛ ውጪ ግን እኔ ታታሪ ነኝ ብዬ ነው ማምነው። በጣም ብዙ ታታሪ ነኝ። በጣም ደከመኝ አይደለም። ብዙ ጊዜ ሰራለሁ። እኔ በጣም ብዙ ሰዓት ሰራለሁ። ከቤተሰብ ሰዓቴም ላይ እየሰራሁ ሰራለሁ። ያ በጣም ሪተርን አለው ብዬ አስባለሁ። ለሰዎች ደግሞ ኮሚትድ የሆነ ሰርቪስ ለመስጠት ጊዜን በጣም ሰውቼ እንትን አረጋለሁኝ። የተቻለኝን ያክል ጊዜ ያጠፋለሁ። እዛ ላይ ለእያንዳንዱ ሰው በቂ ጊዜ እሰጣለሁ። ምንም ሰዎችን እኛ ራሽን አናረግም። እዚህ ማርኬት ላይ ሲመጡ ጊዜ ወስደው እንዲያስቡበት እናረጋለን። ከዛ ውጪ ደግሞ ቅድም ቤት ሆነን ያወራን እንደነበረው ባክግራውንድ ፋይናንስ አካውንቲንግ ትምህርት ስላለኝ የሂሳቡንም የሎኑንም አውቃለሁ። ሌሎቹ ጋር ይሄ ላይኖር ይችላል። ብዙ ብሮከሮች የሪል ስቴት ብሮከር ሆናሉ እንጂ ሌላ የፋይናንስ እውቀቱ ላይኖራቸው ይችላል። እኛ ጋር ግን ያንን እናደርጋለን። አሁን ብድሩ የቱ ጋር ነው? አንዳንድ ጊዜ ሌንደሮቹ ጋር ሰዎች እንዳይሸወዱ እኔ ብዙ ጊዜ አብሬያቸው ሄዳለሁ። የሚመጣ ዶክመንት አብሬያቸው ሪቪው ያደርጋለሁ። ይሄንን እንደዚህ ብታረጉ ይሻላል እንደዚህ ምናምን ብዬ ነግራቸዋለሁ። ያ አይ ቲንክ ለብዙ ሰዎች
ጠቃሚ ነው ብዬ ነው ማስበው። ብዙ ሰዎች ሲመጡ የሚነግሩኝ ያን ነው። አሬ እንትና እኮ ስትገዛ እንደዚህ አላረገችም፣ እንትና ሲሆን እንደዚህ የሷ እኮ ቤት ነው ያሳየው፣ በር ከፍቶ ነው ያስገባው፣ ከዛ ያለፈ ነው የምናደርገው። እኛ ጋር በጣም ብዙ ያው የቢዝነስ ምስጥር እያስወጣች ነው፣ ግን እንደዛ ነው። በጣም ዲቴይል የሆነ ነገር እንሰራለን እኛ። ቀጣይስ ኢምፓክት ሪል ስቴት ምንድነው እቅዱ? ምን መልእክትስ አለው? እቅዳችን ሁል ጊዜ የደንበኛ ፍላጎት ማርካት ነው። በቃ እኔ 10 ቤትም ተሸጠ 50 ቤትም ተሸጠ ዋናው የኛ እርካታ ሰዎቹ ሳቲስፋይድ ሆኖ ሌላ ሰው ደግሞ ለኛ ሪፈር ሲያረጉ ያ ሪፈር ያረጉትን ሰው ሳናሳፍር ስናደርግ ያንን መቀጠል ነው ዋናው እንትኑ። ማሳደግ አለብን ብንልበት ደረጃ ላይ ደርሰናል። አሁን ተጨማሪ ብሮከሮች ከኛ ስር እንዲሆኑ ለማድረግ ፕላን አለን። ምናልባት ምን ያክል ጊዜ ውስጥ እንደሚሆን አናውቅም። ሌሎች ስቴቶችም ላይ ፓርትነር የሚያደርጉ ሰዎች ጋር ለመስራትም እናስባለን። ብራንዳችን እያደገ ሲሄድ ያንን እናደርጋለን። ግን ያው ጊዜ ሁሉም ነገር ጊዜ አለው። ስለዚህ በዛ እቅድ ላይ እንሄዳለን እንዲያንሳድግ። እኔ ያው ሞር የኮመርሻሉ ላይ ሞር እያሳደግኩ እየሄድኩ ስለሆነ ሬዚደንሻሉ ፓርት ደግሞ ሰንበዲ ከስራችን ሆኖ ሌላ የሚሰራ ሰው ለማሰልጠን እንትን ለማድረግ ወደፊት እናቀዳለን። ታታሪ ሆነ ሰው እንትኑን የደንበኛ እርካታውን የታታሪነቱን እንትን ሳይቀንስ የሚሰራ ሰው ልምድ ያለው ሰው ብናገኝ ወደፊት አብሮ ለመስራት እንደዛ አይነት እቅዳለን። እስቲ በመጨረሻ ምን መልእክት ታስተላልፋለህ? በመጨረሻ ማስተላልፈው መልእክት እንግዲህ ያው ቤተሰቦቼን ማመስገን እፈልጋለሁ። እንግዲህ አባቴ የዛሬ አመት ነው ከዚያ የተለየው። እሱ ለኔ ትልቅ ሮል ሞዴል ነው። እሱ በጣም ዲሲፕሊን ዳርጎ አሳድጎኛል። ያው የሱ በአካል ቢለየንም ያው የሱ በጣም ሞዴል ሆኖ ያሳደገኝ ነገር በጣም ለኔ ተጽዕኖ ፈጥሮ ስላሳደገኝ ቤተሰቦቼን ያሳደጉኝን በጣም ነው ማመሰግነው። እዚህ ደረጃ ላይ እንድደርስ ያደረጉኝን፣ ከዛ ቀጥሎ ባለቤቴን፣ ልጆቼን ብዙ ዋጋ የከፈሉትን እነሱን በጣም ነው ማመሰግነው። እነሱ ዋጋ ከፍለው ለኔ ጊዜ ሰጥተው የኔስ ጊዜያቸውን ሲሻማ በዛ ላይ ብዙ ኮምፕሌንስ ያደረጉ በቃ በጣም በተቻለኝ እንትን ባላንስ እንዳደርግ የረዱኝ እነሱን በጣም ማመስገን እፈልጋለሁ። ከዛ ውጪ የኮሚኒቲው አበሻ ኮሚኒቲ እዚህ በጣም ነው የሚያበረታተኝ። ሰው እኔ ጋር ቤት የገዛም ሰው ያልገዛም ሰው ቤት የሸጠም ሰው ያልሸጠም ሰው በጣም ያበረታቱኛል። ሰዎች ሲያገኙኝ ለነሱ በጣም ትልቅ ክብር አለኝ። በጣም ማመሰግናቸው፣ በጣም እኮራባቸዋለሁ። ደግሞ አበሻ ኮሚኒቲ በሚያደርጉት ነገር በሚያደርጉት ኢንቨስትመንት ይሄንን መናገር ፈልጋለሁ። ለኔ ክላይንቶች ደግሞ ያው የተለየ ክብር አለኝ። እኔን አምነው ይመጣው ከዜሮ ጀምሮ የመጡ ሰዎች ነበሩ። እኔ ምንም ልምድ በሌለኝ ጊዜ የመጡ ሰዎች ነበሩ። አሁን እንኳን ሞር ሲያውቀኝ ብዙ ሰው ሊመጣም ይችላል። ግን ያኔ ጀምሮ የመጡ ሰዎችን በጣም አመሰግናለሁ። እናንተንም ደግሞ መጣችሁ ዴንቨር ላይ ይሄን መሰለ ፕሮግራም ስላዘጋጃችሁ ከኛ ጋር ለመዋል ስለወደዳችሁ በጣም ነው አመሰግነው። እግዚአብሔር ይስጥልኝ። እኛም በጣም ነው የምናመሰግነው። እንግዲህ የተወደዳችሁ ተመልካቾቻችን በዴንቨር ከኢምፓክት ሪል ስቴት ባለቤት ከሉባ ኤርጌኖ ጋር የነበረን ቆይታ ከሱና ከቤተሰቦቹም ጋር የነበረን ቆይታ እንግዲህ ይሄን ይመስል ነበር። ኢምፓክት ሪል ስቴትን ማግኘት የምትፈልጉ ሉባ ኤርጌኖ ማግኘት የምትፈልጉ ከስር በምናስቀምጠው አድራሻዎች እንግዲህ ደውላችሁ የምትፈልጉትን ጥያቄዎች መጠየቅ ትችላላችሁ፣ ማናገር ትችላላችሁ። ለነበረን ቆይታ ሁሉ ከልብ አመሰግናለሁ። እኔ ራሱ ጠቅልዬ ወደ ዴንቨር እንድገባ አድርገኛልና በጣም ተመስጫለሁ። እንግዲህ በሌላ ጊዜ ደግሞ ስንመጣ ደግሞ በደንብ ቆይታ እናደርጋለን። ለነበረን ቆይታ ሁሉ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እሺ